የእግዚአብሔር የአምላካችን ስም ለዘላለም የተባረከ ይሁን። እግዚአብሔር ይህን እንግዲህ ስለሰጠን ደግሞ እናመሰግናለን። ከቃልህ ደግሞ ልንማር እግዚአብሔር አባት ተምረን ደግሞ እውቀት ብቻ ሳይሆን ህይወት ሊሆንልን ይህንን ቃል ስለምታስተምረን እናመሰግናለን። ይህ ቃል ባዶ ስላልሆነ እናመሰግናለን። ይህ ቃል በፈለቀቅነው ጊዜ ከዚህ ቃል ጋር ህብረት ባደረግን ጊዜ መንፈስና ህይወት አለውና እናመሰግናለን። ጌታ ኢየሱስ ክርስቶስ ሲናገር እኔ የነገርኳችሁ ቃል መንፈስም ነው ህይወትም ነው ስላለ እግዚአብሔር ሆይ ስምህ ይባረክ። ይህ ቃል ባዶ ስላልሆነ ህይወታችን ላይ የሚሰራ ዘመናችን ላይ የሚሰራ ቃል ስለሆነ አመሰግናለሁ። ስምህ የተባረከ ይሁን። እግዚአብሔር አባት ሆይ እናመሰግናለን። ዛሬም እግዚአብሔር አባት ሆይ ረድተህን ይህንን ቃል እንድናይ ፈቃድ ስለሆነ እናመሰግናለን። ዛሬ አንድ ቃል እንመለከታለን። ስለ ጸሎት ከጌታ ከኢየሱስ ክርስቶስ ህይወት ተነስተን ስለ ጸሎት እንመለከታለን። መንፈስ ቅዱስ እናመሰግናለን። ጸሎት በዚህ ዘመን እርግጥ ነው ጊዜ የሚወስድ ይመስላል፣ ወቅት የሚወስድ ይመስላል። ብቻችንን ሆነን ስንጸልይ፣ ብቻችንን ሆነን ፊቱን ስንፈልግ፣ ብቻችንን ሆነን ስንጸልይ በጣም የሚሰለች ይመስላል። በጣም ቦሪንግ ይመስላል፣ ይሰለቸናል። ከዚህ የተነሳ ኢቨን ኢፍ በዚህ ዘመን ቤተክርስቲያን ብዙም የጸሎት ህብረት ይሄ ከእግዚአብሔር ጋር ህብረት የማድረግ ነገሮችን የመፈለግ የስጠኝ ጸሎት የማድረግ ነው እንጂ ከእግዚአብሔር ጋር ዲግ የማድረግ የጠለቀ ህብረት የጠነከረ ህብረት ዘመኑን የምናመርጥበት ህብረት ሰይጣንን ፋይት የምናደርግበት ህብረት እንደዚህ ረጃጅም ጸሎቶች በጾም ጸሎት የድሮ ክርስትና እንደሚጸሉት አይነት ሳይሆን በቃ የለብ የስጠኝ አይነት የመኪና ጸሎት የትዳር ጸሎት ይሄ በቃ እግዚአብሔር ስሙ ይባረክ። ከዚህ እንወጣና ዛሬ ኢየሱስ ክርስቶስ እንደጸለየው እንጸልያለን። ኢየሱስ ክርስቶስ በጣም እግዚአብሔርን የፈለገበት ወቅት ነበረ። የእግዚአብሔርን እርዳታ በጣም ከመጨነቁ የተነሳ የጸለየበት ስፍራ አለ። ከሉቃስ ወንጌል እንመለከታለን። ስሙ የተባረከ ይሁን። የሉቃስ ወንጌል ምዕራፍ 22 ስሙ የተባረከ ይሁን። እግዚአብሔር ስሙ ይባረክ። ኢየሱስ ክርስቶስ እዚህ ጋር እንደምታውቁት የአራቱ ወንጌላት ወደ መጨረሻ አካባቢ ስንመለከት አንድ አይነት ብዙ ጽሑፎች ያለባቸው ናቸው። ስሙ የተባረከ ይሁን። ኢየሱስ ክርስቶስ መስዋዕት የሚሆንበት ደረጃ ላይ የደረሰበት ሰዓት ነው። ስሙ የተባረከ ይሁን። የአራቱን ወንጌላቶች ስንመለከታቸው ወደ መጨረሻ ላይ ኢየሱስ ክርስቶስ ወደ መስዋዕት ጉዞ የሚሄድበት ነውና የሚጨነቅበት፣ የሚጠበብበት፣ ከአባቱ ጋር የሚለይበት፣ ኃጢአትን የሚሸከምበት፣ መስቀሉን የሚሸከምበት፣ ስለኛ በደል የኛን በደል የሚሸከምበት ነውና የጭንቅ ጸሎት የፕሬየር ጸሎት ነው። ስሙ የተባረከ ይሁን። ይህንን እንዴት ቻለ? ይህንን እንዴት አለፈ ካልን ቃሉን መመርመር ነው። ቃሉን ማየት ነው። በጸሎት ነው የቻለው ኢየሱስ ክርስቶስ። ነገሩ ላይ ዘው ብሎ አልገባም። መስቀሉን ዘው ብሎ አልተሸከመም። መስቀሉን ዝም ብሎ ሄዶ እፍስ አድርጎ አልተሸከመም። ጭንቀት አለ። በጣም የሚገፋ ነገር አለ። ከእግዚአብሔር ጋር የሚለይበት ኃጢአት የሚሆንበት መስዋዕት የሚሆንበት ነውና እግዚአብሔር ስሙ የተባረከ ታላቅ ስራ የሚሰራበት ነውና ታላቅ ደጅ የሚከፍትበት ነውና ይህንን ደጅ ደግሞ ሲከፍት ኢየሱስ ክርስቶስ ዝም ብሎ አይደለም የከፈተው። እኛም በፊት ለፊታችን ትላልቅ ደጆች ትላልቅ የምናልፋቸው ነገሮች ፊት ለፊታችን አሉ። በምን እንለፋቸው ከተባለ በምን እንውርሳቸው ከተባለ በምን እንያዛቸው ከተባለ ልክ እንደ ኢየሱስ ክርስቶስ በፕሬየር በጸሎት የማይቻለው ያስችላል የሚባለው ለዚህ ነው። ኢየሱስ ክርስቶስ ላይ አይተናል። ኢየሱስ ክርስቶስ ላይ አንብበናል። ይኸው የሉቃስ ወንጌል እንመለከታለን። አሁን የሉቃስ ወንጌል ምዕራፍ 22 ጀምሮ በደብረ ዘይት ተራራ የትንቅንቁ ጸሎት በቃ የትንቅንቁ ከአጋንንት የሚያስተፋበት ከአጋንንት የሚቀበልበት ነፍሳትን የሚማርክበት ምርኮን የሚማርክበት ምርኮን ማርኮ ለቤተ ክርስቲያን የሚሰጥበት ከአጋንንት ጉሮሮ ነፍሳትን በሱ የሚያምኑትን የሚቀበልበት ሰዓት ነውና ይህንን ፕሬየር ይህንን ጸሎት የጸለየበት ምክንያት ትንቅንቅ ነው። በቃ አጋንንት እንደማይሰጥ ታውቃላችሁ። አጋንንት አሳልፎ እንደማይሰጥ አጋንንት እጅ የገባ ነገር በቀላሉ ከአጋንንት እጅ የሚወጣ አይደለም። ግን ኢየሱስ ክርስቶስ እዚህ ጋር ትንቅንቅ ነው። በቃ ነፍሱ በጣም ፈርታለች። ነፍሱ በጣም ተጨንቋል። በስጋው መሸከም የማይችል ነው። ግን ይህንን መስዋዕት ሊቀበል ነው ኢየሱስ ክርስቶስ። ይህንን ስለ ሰው ልጆች ኃጢአት ሁሉ ሊሸከም ነው። በሱ የሚያምኑ ሁሉ አርነት የሚወጡበት ነው። ስሙ የተባረከ ይሁን። እግዚአብሔር ስሙ የተባረከ። ወደ ጸሎት እንመለስ። እንደ ኢየሱስ ክርስቶስ እንጸልይ። አዎ መጸለይ እንችላለን። የጸሎት ሰዓት አለን፣ ይበቃናል። እኛ ይደክመናል ምናምን ሰበባችን ብዙ ስለሆነ ነው። ኢየሱስ ክርስቶስ ተናግሯል አይደል? ስጋ ደካማ ነው፣ መንፈስ ግን ዝግጁ ነው ይላል። ስጋ በጣም ምክንያት ይሰጣል። ስጋ ምክንያታዊ ነው። ስጋ የማይደረድረው ምክንያት የለም። ጠዋት ተነስቼ 12 ሰዓት እነሳለሁ፣ እንደዚህ እነሳለሁ። ስጋ በጣም ደካማ ነው። ለስጋ ጊዜ ከሰጠ ነው ስጋን ብለን ከሰማ ነው
በቃ አንችልም፣ መዘመር አንችልም፣ መጸለይ አንችልም፣ ጾም ጸሎት መግባት አንችልም። በቃ መደርደር ነው ስራችን። ይደክመኛል፣ ሰውነቴ ይደክማል። ግን 15 ደቂቃ በቀን ውስጥ መጸለይ አንችልም? 10 ደቂቃ፣ 20 ደቂቃ፣ 30 ደቂቃ ከመንፈስ ቅዱስ ጋር ከእግዚአብሔር ቃል ጋር ህብረት ማድረግ አንችልም? እንችላለን። ስሙ የተባረከ ይሁን። ምክንያታችሁ ብዙ ስለሆነ ነው። ይርበናል፣ ልጅ አለ፣ ቤተሰብ አለ፣ ምናምን አለ፣ ብዙና ከጸሎት ህይወት ላግ እናደርጋለን፣ ከጸሎት ህይወት እንቀንሳለን። ትናንትና ግን በጣም ስንጸልይ ነበረ። ትዳር ስጠኝ፣ የሆነ እንትን ስጠኝ፣ የሆነ ነገር እጃችን ከገባ በኋላ ለመጸለይ የሰጠን ነገር ምክንያት ይሆናል። አያችሁ፣ ሰይጣን የሚይዘን በእንደዚህ አይነት ወጥመድ ነው። ስጋችን ላይ ይመጣል። ስጋ ደካማ ነው፣ መንፈስ ግን ዝግጁ ነው። እስቲ በርከክ እንበል። በልሳን 15 ደቂቃ እንጸልይ። 30 ደቂቃ በፊቱ እንንበርከክ። ጸሎት ህይወት፣ የጸሎት ህይወት ማለት ይሄ ነው። ኢየሱስ ክርስቶስ ላይ አይተናል። ስሙ የተባረከ ይሁን። እንመለከታለን። ከ29 እስከ 46 ድረስ እንመለከታለን የሉቃስ ወንጌልን ስለ ጸሎት። ስሙ የተባረከ ይሁን። በደብረ ዘይት ተራራ፣ ያው አዲሱ መደበኛ ትርጉም ስለሚይዝ ነው። እግዚአብሔር የተባረከ ይሁን። እንደዚህ ይላል። ኢየሱስ እንደ ልማዱ ወጥቶ ወደ ደብረ ዘይት ተራራ ሄደ። ደቀ መዛሙርቱ ተከተሉት። እዚያም በደረሱ ጊዜ ወደ ፈተና እንዳትገቡ ምን በሉ? ትጉና ጸልዩ አላቸው። ስሙ የተባረከ ይሁን። እቺ ምድር የፈተና ምድር ነች። እቺ ምድር ፈተና አለባት። እቺ ምድር በፈተና የተሞላች ነች። ነገር ግን ደስ ይበለን። ፈተናው አሸንፎ አይጨርስም። ፈተናው ፈተና ሆኖ አይጨርስም። ፈተናውን ማለፍ የሚቻልበት ኢየሱስ ክርስቶስ አስቀምጦናል። ትጉና ጸልዩ። ስሙ የተባረከ ይሁን። እግዚአብሔር የነገረን ነገር አለ። ቃሉ የነገረን ነገር አለ። ኢየሱስ ክርስቶስ ለደቀ መዛሙርቱ አንድ ነገር ነው ያላቸው፣ ትጉና ጸልዩ። የነገረን ቃል አለ። እግዚአብሔር የነገረን ትንቢት አለ። እሱን ለመውረስ ምን ያስፈልጋል? ትጉና ጸልዩ። ኢየሱስ ክርስቶስ አሁን ነፍሳትን ሊማርክ ነው። አሁን ነፍሳትን ወደሱ ጠቅልሎ ሊያስገባ ነው። ከአጋንንት ሊናጠቅ ነው። ምን እያደረገ ነው ኢየሱስ ክርስቶስ? ትጉና ጸልዩ። አሁን የትጋት ጸሎትን ሊያሳየን ነው። ስሙ የተባረከ። የሚጸልይ ሰው አይወድቅም። የሚጸልይ ሰው ይወርሳል። የሚጸልይ ሰው ይቀበላል። የሚጸልይ ሰው የተነገረውን ትንቢት አካል ያስይዛል። ኢየሱስ ክርስቶስ ወደዚህ የመጣው ለምንድን ነው ካላችሁ፣ ለዚህ ሰዓት ነው። ይሄ ነው ዋናው ሰዓት። ይሄ ነው የሚፈለገው ዋናው ሰዓት። እግዚአብሔር የላከው ሚሽን። ስሙ የተባረከ ይሁን። ምን አላቸው? ወደ ፈተና እንዳትገቡ ምን በሉ? ትጉና ጸልዩ አላቸው። ከእነርሱም የድንጋይ ውርወራ ያህል ርቆ ተንበርክኮ ጸለየ፣ እንዲህም አለ፣ አባት ሆይ ፍቃድ ከሆነ ይህች ጽዋ ከኔ ውሰድ፣ ነገር ግን የኔ ፍቃድ ሳይሆን ያንተ ፍቃድ ይፈጸም። መልአክ ከሰማይ ተገልጦ አበረታው፣ እጅግም ተጨንቆ በብርቱ ይጸልይ ነበረ። ላቡ እንደ ደም ነጠብጣብ ወደ ምድር ይፈስ ነበረ። ከጸሎቱ ተነስቶ ወደ ደቀ መዛሙርቱ መጣ። እነርሱም ከሐዘን የተነሳ ተኝተው አገኛቸው። ለምን ትተኛላችሁ? ወደ ፈተና እንዳትገቡ ተነስታችሁ ጸልዩ አላቸው። ለምን እናዝናለን? መጸለይ እየቻለን ንብረታችን ሲወረስ፣ በበሽታ ስንማቀቅ፣ ልጃችን በበሽታ ሲበላ፣ ሞት ቤታችን ሲገባ፣ ኪሳራ ድርጅታችን ሲገባ ለምን እናዝናለን? ደቀ መዛሙርቱን የተናገራቸው ኢየሱስ ክርስቶስ ይሄ ነው። ለምን ታዝናላችሁ? ለምን እናዝናለን? በሐሳብ ለምን እንሄዳለን? ለምን አጋንንት ሐሳብ ይጭንብናል? ስጋ ደካማ ነው። ለምን እናዝናለን? እየተበላ እየተሸረሸረ እንደሚሄድ የጭቃ ቤት በአንዴ ውሃው ሲመጣበት አይታችኋል አይደል? እየተቦረቦረ እየተሸረሸረ ይበላና የጭቃው ቤቱ ምን ይሆናል? መጨረሻ ላይ ይወድቃል። ለምን እንደ ጭቃ ቤት እንበላለን? ለምን አጋንንት ሐሳብ ጭንቅላታችን ላይ ይጭንብናል? ከጫነብን በኋላ ለምን ሐሳቡን እናስተናግዳለን? ኢየሱስ ክርስቶስ የተናገራቸው ይሄን ነው። ለምን ትጨነቃላችሁ? ለምን ታዝናላችሁ? ለምን ትቆዝማላችሁ? ለምን መጸለይ እየተቻለ ኢየሱስ ክርስቶስ እዚህ ጋር የትንቅንቅ ጸሎት ነው። ልጃችን ታሞ ለምን እናዝናለን? ንብረታችን እየተበላ ለምን እናዝናለን? ከክርስትና ዝቅ እያልን ለምን እናዝናለን? ስሙ ይባረክ። መንፈስ ቅዱስ ኢየሱስ ክርስቶስ አሳይቶናል። ኢየሱስ ክርስቶስ ነግሮናል። ይሄ ቃል እውነተኛ ቃል ነው። ከፈተና የሚያስመልጥ ምንድን ነው? ፕሬየር ነው። ከእግዚአብሔር ጋር ህብረት ማድረግ ነው። መጸለይ ነው። በጸሎት ምንም አታመጣም። አረ ይመጣል። የጸሎት ህይወትን መተውብናል። መንበርከክን ወስደውብናል። ምን ያደርጋል? መጸለይ ጸልዬ ምን መጣ?
መንፈስ ቅዱስ ስሙ ይባረክ። ዛሬ ወደ ጸሎት ህይወት እንመለሳለን። ዛሬ በርከክ ብለን እግዚአብሔርን ፊት እንፈልጋለን። ከፈተና የምንወጣበትን እግዚአብሔር ፊት እንጮሃለን። ከፈተና የሚያድነን ምንድነው? መጸለይ ነው። ጸልየን ስንነሳ የማናቀው ነገር ተሸክመን እንነሳለን። እኛ ዝም ብለን እንደ ልማድ ጸልየን የተነሳን ሊመስለን ይችላል፣ ግን አይደለም። ጸጋ ተሸክመን እንነሳለን። መንፈስ ተሸክመን እንነሳለን። ነገሩን ማምለጫ መንገድ እግዚአብሔር ይሰጠናል። ከነገሩ መውጫ፣ ከነገሩ መሄጃ፣ ነገሩን ጥለን የምንነሳበትን ኃይልን ይሰጠናል። ምን ከተባለ ፕሬየር፣ መጸለይ። በጸሎት አገር ያመልጣል። በጸሎት ኔሽን ያመልጣል። በጸሎት ትውልድ ያመልጣል። በጸሎት ቤተሰብ ያመልጣል። ቤተሰብ ያመልጣል በጸሎት። ስሙ የተባረከ ይሁን። በጸሎት የማይቻለው ይቻላል። ጉዳዩ ምንድን ነው? አንድ ባሪያ እንደተናገረ ጉልበትና ምድር እስከሚጣበቅ ነው። ጉልበትና ምድር ተጣብቆ እግዚአብሔርን ፊት ፈልገን በከንቱ አንነሳም፣ ባዶአችንን አንነሳም። የእውነት ፊቱን እንፈልግ። የእውነት የእግዚአብሔርን ፊት እንፈልግ። የእውነት ኢየሱስ ክርስቶስ የእግዚአብሔርን ፊት ፈልጓል፣ ተጠምቷል። እዚህ ጋር ፊቱን ፈልጎታል። አሁን ይቀበል ስለሆነ የማይለቅ አለ፣ የተሰፋ አለ፣ አጋንንት አለ፣ ሙጭኝ የሚል ነገር ግን በጸሎት የማይቻለው ይቻላል። እናስለቀቃለን በጸሎት፣ እንወርሳለን በጸሎት፣ እንቀበላለን በጸሎት። የማይቻለው ይቻላል በጸሎት። በምን አለፍክ ኢየሱስ ክርስቶስ ብትሉት ይሄው ቅዱስ ቃሉ ይነግረናል። በጸሎት። እንዴት ትውልድ ተናጠቅ? በጸሎት። ነገሩ ላይ ከመግባታችን በፊት እንጸልይ። ሴንስ እናደርጋለን፣ ፊል እናደርጋለን። የማይሆን ነገር ልባችንን፣ ውስጣችንን፣ መንፈሳችንን ይሰማናል፣ ይቆረቆረናል። ደስ የማይል ነገር ከተሰማ እንጸልይ። ፕሬየር እናርግ። በፊቱ እንውሰድ። 30 ደቂቃ በእውነትና በመንፈስ በፊቱ እንጸልይ። 15 ደቂቃ በፊቱ በእውነትና በመንፈስ እንጸልይ። በልሳን እንጸልይ። ስጋ ደካማ ነው። አንዴ በልሳን ደግሞ መጸለይ ከጀመርን ሳናቀው 40 ደቂቃ 50 ደቂቃ 1 ሰዓት ያህል እናሳልፋለን። ጸሎት እስከምንጀምር ነው። እስቲ ሰዓት ሸረፍ አድርገን ከቲክቶክ ከምናምን ከምናያቸው ከሚዲያ ከምናያቸው ከተለያዩ ነገር ወሰድ አድርገን እስቲ ከእግዚአብሔር ጋር በግል ህብረት እናድርግ። እስቲ ከእግዚአብሔር ጋር በግል ህብረት እናድርግ፣ እንጸልይ። ጌታ ሆይ ይሄ ነገር አስቸግሮኛል። ጌታ ሆይ ይሄን ነገር እንዲወሰድ በፊትህ እጸልያለሁ። ጌታ ሆይ ይሄን 3 ቀን 4 ቀን በፊትህ ጊዜ እወስዳለሁ። እግዚአብሔር አባቴ እርዳኝ እያልን በፊቱ እንጩህ፣ እንንበርከክ። ጌታ ሆይ ይሄ ነገር አቃተኝ ብለን በፊቱ እንንበርከክ። ኢየሱስ ክርስቶስ ኢነርጂ ተሞልቶ ነው የተነሳው፣ ኃይል ተሞልቶ ነው የተነሳው። መስቀሉን ሊሸከም፣ መስቀሉን ሊወስድ፣ ሊጠረክ። ስሙ የተባረከ ይሁን። እግዚአብሔር ስሙ የተባረከ ይሁን። ዛሬ ምን እላችኋለሁ? ወደ ጸሎት እንመለስ። ዛሬ እኔ ደግሜ እነግራችኋለሁ፣ እንደ ኢየሱስ ክርስቶስ እንጸልይ። እንደ ኢየሱስ ክርስቶስ በፊቱ እንማልድ፣ እንጩህ። የማይቻለው የሚቻለው በምንድን ነው? በጸሎት። ሰሚ ብቻ እንሁን፣ አድራጊ እንሁን። ያዕቆብ ላይ ነው አይደል የሚናገረው? ቃሉን ሰሚዎች ብቻ አንሁን። ያዕቆብ ላይ ነው የሚናገረው። ስሙ ያዕቆብ 1:22 ላይ አይደል የሚነግረን? ስሙ የተባረከ እግዚአብሔር ስሙ ይባረክ። ያዕቆብ ምዕራፍ 1:22 ላይ እንደዚህ ይለናል፣ ቃሉን የሚናገረውን አድርጉ እንጂ ሰሚዎች ብቻ ሆናችሁ ራሳችሁን አታታልሉ። የሚነግረን ይሄንን ነው። እግዚአብሔር ስሙ ይባረክ። እግዚአብሔር ቃል የሚለን ይሄንን ነው። ወደ ጸሎት ተመለሱ ነው የሚለን። ወደ ፕሬየር፣ ወደ ጸሎት፣ እግዚአብሔርን ወደ መፈለግ። ቃሉን ስናደርግ ሰሚ ብቻ አንሁን፣ አድራጊ ስንሆን ምን ይሆናል? መንፈስና ህይወት እየሆነ ይመጣል። እግዚአብሔር ቃል ጸጋ እየሆነ ይመጣል። መንፈስና ህይወት እየሆነ ይመጣል። ማድረግ ይጀምራል። መንቀሳቀስ ይጀምራል። ህይወታችን ላይ መንቀሳቀስ ይጀምራል። ስሙ የተባረከ ይሁን። የእግዚአብሔር መንፈስ የተባረከ ይሁን። ቃሉን ሰሚዎች ብቻ ሳይሆን ምን በሉ? አድራጊ። ቃሉ የሚናገረውን አድርጉ እንጂ ሰሚዎች ብቻ ሆናችሁ ራሳችሁን አታታልሉ። ቃሉ የሚሰማ ነገር ግን የሚለውን የማይፈጽም ሰው ፊቱን በመስታወት እንደሚያይ ሰው ነው። ራሱን አይቶ ይሄዳል፣ ወዲያውኑ ምን እንደሚመስል ይረሳል። ማላፕራቫኒያ ማላብሮቶስ። የእግዚአብሔር ቃል ማድረግ ይፈልጋል። ፕሬየር አድርጉ ካለ ፕሬየር ማድረግ ነው። ጸልዩ ካለ መጸለይ ነው። ጾሙ ካለ መጾም ነው። አንብቡ ካለ ማንበብ ነው። ተዉ ሲል መተው ነው። ስሙ የተባረከ ይሁን። እግዚአብሔር ስሙ ቃሉን የሚያደርግ ሰው ነው በዚህ ዘመን አሸናፊ፣ በዚህ ዘመን ወይን የሚያደርግ፣ በዚህ ዘመን ነው የበላይ። ምን ቃሉን የሚያደርግ ኢየሱስ ክርስቶስ ቅድም እንደተናገረ ሉቃስ 22 ላይ እግዚአብሔር ስሙ የተባረከ ይሁን። ወደ ፈተና እንዳትገቡ ትጉና ምን በሉ? ጸልዩ። እቺ ምድር ምን አላት? ፈተና
ህይወቴ ላይ እኮ ፈተና በዛ። አዎ ትጋና ጸልይ። ቃሉ የሚለንን አድራጊ እንሁን። እኔ በመውጣቴ በመግባቴ ብዙ ፈተና አለብኝ። አዎ ፈተና አለብህ። ነገር ግን ፈተናውን ያሸነፈው ኢየሱስ ክርስቶስ በምንድን ነው? ቁጭ ብሎ በማዘን ይሆን? እንደ ደቀ መዛሙርቶቹ በመተከዝ ይሆን? አይደለም። በፕሬየር ጊዜያን ውሰድ፣ እንጸልይ። ከዛሬ ቀን ጀምሮ መጸለይን ፕሮግራማችን እናድርግ። ለመብላት ፕሮግራም እንደምናደርግ፣ ለመጠጣት ፕሮግራም እንደምናደርግ፣ ጠዋት ለመነሳት ፕሮግራም እንደምናደርግ፣ ለጸሎት ፕሮግራም እናድርግ። ስሙ የተባረከ ይሁን። እግዚአብሔር የተባረከ ይሁን። ኢየሱስ እንደ ልማዱ ወጥቶ ደብረ ዘይት ተራራ ሄደ። ደቀ መዛሙርቱ ተከተሉት። እዚያም በደረሱ ጊዜ ወደ ፈተና እንዳትገቡ ትጉና ጸልዩ። አንድ በዚህችው ላይ ቁጥር 45 ላይ ከጸሎት ተነስቶ ወደ ደቀ መዛሙርቱ መጣ። እነርሱም ከሐዘን የተነሳ ተኝተው አገኛቸው። ለምን ትተኛላችሁ? ወደ ፈተና እንዳትገቡ ተነስታችሁ ጸልዩ። በዚች ኤሪያ ላይ 2 ጊዜ ተናገረ። ምን ተናገረ? ተነስታችሁ ጸልዩ። ፕሬየር አድርጉ። ጸልዩ። 45 ደቂቃ ጸልዩ። 1 ሰዓት ጸልዩ። 30 ደቂቃ ጸልዩ። በእውነትና በመንፈስ ብቻ ይሁን። ለፕሮግራም ሳይሆን በቃ ጸልያለሁ ለማለት ብቻ ሳይሆን በእውነትና በመንፈስ ሆነን እንጸልይ። ሆነን በእግዚአብሔር ፊት ጊዜ እንውሰድ። እሺ ምድር ትፈትናለች። ሞር በዚህ ዘመን ደግሞ ፈተናው በዝቷል። የፈተና አይነቶቹ እየተገለባበጡ፣ የፈተና መልኮቹ እየተቀያየሩ፣ የፈተና አይነቶቹ ራሳቸውን እየቀያየሩ ፈተናው በዝቷል። ፈተናው ገኗል። ፈተናው ጨምሯል። ፈተናው አይሏል። ነገር ግን ባየለ መጠን ፕሬየር፣ በጨመረ መጠን ፕሬየር። ከኢየሱስ ክርስቶስ በላይ ፈተና የለም። ከኢየሱስ ክርስቶስ ፈተና በላይ ማንም ሰው አልተፈተነም። ከኢየሱስ ክርስቶስ ፈተና በላይ ማንም አልተፈተነም። ኢየሱስ ክርስቶስ የጸሎትን በር ከፍቶልናል። ጸሎትን ቀይሮታል። ጸሎትን ቋንቋ፣ የጸሎትን መንፈስ፣ የጸሎትን አካሄድ ቀይሮታል። በእውነትና በመንፈስ በእግዚአብሔር ፊት መጸለይ፣ ፊቱን መፈለግ። ለደቀ መዛሙርቶቹ ከነገራቸው በኋላ ወደ ጽዋው ሄደ። ከዛ ቀጥሎ ስናነበው በአዲሱ መደበኛ ትርጉም ኢየሱስ ተያዘ ይለናል። በቃ በጸሎት ኢነርጂ ተሞልቷል። ለመያዝ ፍቃድ ነው። ያችን ጽዋ ለመጠጣት ፍቃደኛ ነው። ምን በጸሎት ወስዷል። በጸሎት ተቀብሏል። ኃይል ተቀብሏል። ኤነርጂ ተቀብሏል። አውሬ ፊት ሊገለጥ ነው። ዘንዶ ፊት ሊገለጥ ነው። እባቡ ፊት ሊገለጥ ነው። ነፍሳትን ይዞ ሊማልድ ነው። ሊጮ ነው። ስሙ የተባረከ ይሁን። መስቀሉን ሊሸከም ነው። መስቀሉ ላይ ሊወጣ ነው። ሊቀጠቀጥ ነው። ሊደበደብ ነው። ይህ ሁሉ ከመሆኑ በፊት ግን ምን ብሏል? ፕሬየር አድርጓል። ስሙ የተባረከ ይሁን። እንጸልይ በጌታ ፊት፣ ህብረት እናድርግ በጌታ ፊት። ከኢየሱስ ክርስቶስ በላይ ማንም አልተፈተነም እዚህ ምድር ላይ። ማንም የተፈተነ የለም። እኛ ጥቃቅን ፈተና ነው ያለብን። እነዚህን ጥቃቅን ፈተናዎች ኢየሱስ ክርስቶስ በከፈተልን መንገድ በጸሎት እንዋጋ። በጸሎት ፊቱን እንቅረብ። በጸሎት እንንበርከክ። የታመመ ሰው ይዘን እንጸልይ። ምድር ይዘን እንጸልይ። ልጆቻችንን ይዘን እንጸልይ። ያልዳነ ሰው ይዘን እንጸልይ። ከሲኦል እናጠቅ። መስሪያ ቤታችንን ይዘን እንጸልይ። ቢዝነሳችንን ይዘን እንጸልይ። ሁል ጊዜ ጸሎት አስፈላጊዎች። ሁል ጊዜ የሚጸልየን ለምን እንሆናለን? ሁል ጊዜ ለምን ፓስተሮች እንፈልጋለን? ነቢያቶች እንፈልጋለን? የሚጸልዩ ሰዎችን ለምን እንፈልጋለን? ፕሬየር የሰማይ ጉብኝት ይሆናል። ኢየሱስ ክርስቶስ መልአክ መጥቶ ምን አለው? አበረታው። የእግዚአብሔር እጅ መጣ። መልእክተኛ መጣ። ከሰማይ መጣለት። ስሙ የተባረከ ይሁን። እግዚአብሔር ያስመልጣል። ፕሬየር ግን ደጁ ነው፣ ማስመለጫው ነው፣ መውጫው ነው፣ መሸከሚያው ነው፣ ማምለጫው ነው፣ መሄጃው ነው፣ መዋጊያው ነው፣ ፊት ለፊት መቅረቢያችን ነው። ስሙ የተባረከ ይሁን። ሰው ሆስፒታል ተኝቶ ለምን እንቆዝማለን? ሰው ታሞብን ለምን በሐዘን እንደ ደቀ መዛሙርቶች ሆኖናለን? ለምን ታዝናላችሁ? ለምን ትቆዝማላችሁ? ፕሬየር አድርጉ። ምንነቱ ወደ ፈተና እንዳትገቡ። መንፈስ ቅዱስ ስሙ የተባረከ ይሁን። ፈተና አለ። አዎ ቺ ምድር እስካለች ድረስ ፈታኙ አለ። ፈታኝ አለ። መፈተን አለ። ሰይጣን ይፈትናል። ስጋ ይፈትናል። እንዳንጸልይ ይሄ ስጋ ምክንያታዊ ነው። ቅድም እንደተናገርኩት ምክንያትን ደካማ ነው። ዊክ ነው ስጋ። ዊክ በቃ ዊክ የሆነ ዊክ ማለት ስጋ ነው። መንፈስ ያገኘው ግን ብርቱ ይሆናል። መንፈስ ሲገባበት ግን ብርቱ ይሆናል። ደቀ መዛሙርቶቹ ከሰማይ መጥቶ መንፈስ ቅዱስ ሲገባባቸው ብርቱ ሆኑ። ትናንትና ሲሸሹ የነበሩትን ፊት ለፊት ተጋለጹ። ምን ሲል ነበር ግን? በአንድ ሐሳብ በአንድ ሆኖ ምን ፊቱን ይፈልጉ ነበር፣ ይጸልዩ ነበር። መንፈስ ቅዱስ እስከሚመጣባቸው ድረስ፣ መንፈስ ቅዱስ እስከሚገባባቸው ድረስ ስጋ ደካማ ነው።
መንፈስ ከተገናኘ በኋላ ግን ብርቱ ነው። ለአባባሌ በጣም ይቅርታ፣ አጋንንት የገባበት ሰው አይታችኋል። ለመቃም ብርቱ ነው፣ ለመጠጣት ብርቱ ነው፣ ለመዘሞት ብርቱ ነው። አጋንንት የተገናኘ ሰው አይታችኋል። ስጋው ይበረታል። ኢቨን ኢፍ መጽሐፍ ቅዱስ ላይ አይታችኋል አይደል? አጋንንት የገባበት እኛ ሌጊዮንን ብሎ የመለሰለት ለኢየሱስ ክርስቶስ በጣም ብርቱ ነው። በሰንሰለት እንኳን ቢታሰር ሰንሰለቱ ምን ነበር? ይበጥስ ነበረ። አየህ፣ ስጋ ውስጥ ስጋ ለባሽ ውስጥ ወይ የአጋንንት መንፈስ ይገባበታል። እኛ አማኞች ውስጥ ደግሞ መንፈስ ቅዱስ ይገባብናል። ስሙ የተባረከ ይሁን። የእግዚአብሔርን ነገር ለማድረግ ኢየሱስ ክርስቶስ በጣም ብርቱ ነው። የእግዚአብሔርን ነገር ለማድረግ ቅዱሳን አባቶች በጣም ብርቱ ናቸው። ለምን? የገባብን መንፈስ ያስጮኸናል፣ ያጸልየናል። መንፈስ ቅዱስ እንዲገባ፣ መንፈስ ቅዱስ በውስጣችን እንዲመጣ፣ ኤነርጂ ፉል እንድንሆን ከውስጣችን እንዲፈልቅ፣ ዱናሚስ እንዲሆን ከውስጣችን የገባ የክርስቶስ መንፈስ እንዲፈልቅ ምን ይፈልጋል? ፕሬየር ይፈልጋል፣ መጸለይ ይፈልጋል፣ ህብረት ማድረግ ይፈልጋል። መንፈስ የተነካካ ሰው የተለየ ሰው ነው፣ ይለያል። የስጋን ምክንያት አይቀበልም። ብዙ የጠንቋዮች ምስክርነቶች ሰምቻለሁ። ብዙ በጥንቆላ የሚነግዱ በጥንቆላ የሚሰሩ ሌሊት ሙሉ ሲጋድሙለት ነው የሚያድሩት። ስጋቸውን አስገዝተውታል ለጨለማው ስፒሪት። እኛ ደካማ ነን፣ ምክንያታችን ብዙ ነው። አንዴ በኢየሱስ ክርስቶስ ሆኖልናል ምናምን ብለን የማንደረድረው ምክንያት የለም። እነሱ ግን በልጠውናል። ቢዝነሱ ላይ ተበልጠናል፣ አገልግሎታቸው ላይ ተበልጠናል። ሌሊት ሙሉ ሲጋድሙለት፣ ሲጨፍሩለት፣ የሚፈልገውን ነገር ሲያደርጉለት ነው የሚያድሩት። እኛ መንፈስ ቅዱስን ዓለምን ያሸነፈ መንፈስ ይዘን ማላፕራቲያ ላፕሮቶስ እነሱ ጋር ካለው ይልቅ ከኛ ጋር ያለው መንፈስ ይበልጣል ብለን ጥቅስ ብቻ ሆኖብን መንፈስ ቅዱስ የሚፈልገውን ነገር አናደርግለትም፣ አንጸልይም፣ ህብረት አናደርግም። ግን ከመንፈስ ቅዱስ ጋር ትንሽ ህብረት እናደርግ፣ በቀን በቀን ህይወታችን እየተስተካከለ፣ ዘመናችን እየተስተካከለ፣ ድግምት ሟርት እያሸነፍን በዚህ ዘመን ብዙ ክርስቲያኖችን በጣም ያስቁኛል። በጣም የእውነትን ነው የምነግራችሁ። አፍዛ ደንገዝ አሁን ከተማችን ላይ በዝቷል። ይመጣሉ፣ ነካ ያደርጋሉ፣ ፍዝዝ። ክርስቲያን ሆነህ እንዴት ሟርት አይሰራም በያዕቆብ ላይ? ጥቅስ ብቻ ነው የሆነብን። ድግምት አይሰራም በያዕቆብ ላይ። በጌታ በኢየሱስ ክርስቶስ መንፈስ ቅዱስ ውስጥ እያለን፣ በእኛ ውስጥ እያለን እንዴት የወደቀው መንፈስ ያሸንፈናል? ሌላውን ታውት በቃ በጥልቂቱ ነው። ታክሲ ላይ አፈዘዘኝ፣ እንትን ላይ አፈዘዘኝ፣ ነክቶ ከባንክ ቤት ስወጣ አፈዘዘኝ። በዓለም ካለው ይልቅ ከነሱ ጋር ካለው ይልቅ በእኛ ውስጥ ያለው በእኔ ውስጥ ያለው ይበልጣል የሚለው ጥቅስ ብቻ ሆነብን። መንፈስ ቅዱስ የሚፈልገውን ነገር አደረገ። እነሱ ግን የሚፈልገውን ነገር ይገብሩለታል፣ ይሰጡታል፣ አቢር ያደርጋል፣ ይገለጣል። እግዚአብሔር ስሙ ይባረክ። እንጸልይ። መንፈስ ቅዱስ አንድ ነገር ነው የሚለን። ኢየሱስ ክርስቶስ ዛሬ አንድ ነገር ነው የሚለን። ጸልዩ ነው የሚለን። ፕሬየር አድርጉ ነው የሚለን። ለምን? ፈተና በዝቷል፣ ፈተና ጨምሯል፣ ፈተና መልኩን እየቀያየረ ራሱ መጥቷል ነው የሚለን። ነገር ግን ከዚህ ፈተና ማምለጫ አንድ ነገር ነው፣ እንደ እግዚአብሔር ቃል መጸለይ፣ እንደ እግዚአብሔር ቃል ህብረት ማድረግ፣ እንደ እግዚአብሔር ቃል ከእግዚአብሔር ጋር ህብረት ማድረግ። ያዕቆብ ነግሮናል። ቃሉን ሰሚ ብቻ አትሁን። ፊት ተቀምጠን ይገርማል። ወንጌል ሲሰራ ይገርማል። አቤት ሲጸልይ ይገርማል። አቤት እግዚአብሔር ቃል ይገርማል። የእግዚአብሔር ቃልን ሰሚ ብቻ አንሁን። ማድረግ ኢየሱስ ክርስቶስ እንደውም ከአራቱ ወንጌላት አንዱ ላይ ምን አለ? ለአንድ ሰዓት ያህል እንኳን መጸለይ አቃታችሁን? እግዚአብሔር ስሙ ይባረክ። በቀን 1 ሰዓት ፕሬየር ማድረግ ይሄው ይነግረናል። የሚለንን ማድረግ፣ በጸሎት ህብረት ማድረግ፣ ከጸሎት መናጠቅ፣ በጸሎት ጊዜ መውሰድ፣ በጸሎት መንበርከክ። ስሙ የተባረከ ይሁን። ከጊዜያችን ላይ መውሰድ፣ ከወቅታችን ላይ መውሰድ። እግዚአብሔር ስሙ የተባረከ ይሁን። እንጸልያለን፣ የጸሎትን መንፈስ እንካፈላለን። ስሙ የተባረከ ይሁን። ከዚህ በኋላ ከእግዚአብሔር ጋር ህብረት እናደርጋለን በጸሎት። ቃሉን ሰሚዎች ብቻ አይደለንም፣ ቃሉን የምናደርግነን። እግዚአብሔር አባት ሆይ ስምህ የተባረከ ይሁን። መንፈስ ቅዱስ እናመሰግንሃለን። እግዚአብሔር አባት ሆይ በጌታ በኢየሱስ ክርስቶስ ስምና ስልጣን በምንም ሁኔታ የጸሎትን ህይወት እንዳናጣ እርዳን። መንበርከክን እንድንሻ እርዳን። መጸለይን እንድንሻ እርዳን። መጸለይ በጌታ በኢየሱስ ክርስቶስ ስም ሃይማኖት ይሁንብን። እግዚአብሔር አባት ሆይ መጸለይ መንፈስ ይሁንብን። በመጸለይ ጉልበት አለ፣ በመጸለይ ኃይል አለ፣
በመጸለይ ማስከፈት አለ፣ በመጸለይ መውረስ አለ፣ በመጸለይ ድል ማድረግ አለና እግዚአብሔር አባቶ በልጅ በጌታ በኢየሱስ ክርስቶስም ዕለት ዕለት መጸለይ ይሆንልን። ዕለት ዕለት በጸሎት ህይወት ፊት መቅረብ ይሆንልን። በእውነትና በመንፈስ መጸለይ ይሁንልብን። እግዚአብሔር አባቶ እኔ ጸልያለሁ፣ ምድራችን ላይ የጸሎትን መንፈስ የወሰደ መንፈስ የተመታ ይሁን። የጸሎት ህይወት የተለቀቀ ይሁን። የጸሎት ህብረት የተለቀቀ ይሁን። የጸሎት ቃል የተለቀቀ ይሁን። የጸሎት አምልኮ የተለቀቀ ይሁን። የጸሎት ጊዜ የተለቀቀ ይሁን። አሁን የጸሎት ጊዜ አይደለም። አሁን ወቅቱን መርምር። የጸሎት ጊዜ ሳይሆን አሁን የተለያየ ነገር ነው ብሎ የተለቀቀ እዚች ምድር ጸሎትን የገፈፈ ጸሎትን የወሰደ መንፈስ የተመታ ይሁን። በጌታ በኢየሱስ ክርስቶስም ከላያችን ላይ የተወሰደ ይሁን። አሁን ጊዜውን መርምር። የጸሎት ጊዜ አይደለም ብሎ በብዙ አቅጣጫዎች ጸሎትን የወሰዱ መንፈሶች በጌታ በኢየሱስ ክርስቶስም ይጥፉ፣ ይልቀቁ። የጸሎት ህይወት ይመለስ። የጸሎት ህብረት ይመለስ። የጸሎት አንድነት ይመለስ። የጸሎት ሰንሰለት ይመለስ። በጌታ በኢየሱስ ክርስቶስም ጊዜያችንን ከሚበሉ ነገሮች ሁሉ በኢየሱስ ክርስቶስም የተጠበቀን እንሆን። እግዚአብሔር አባቶ የጸሎትን ህይወት ስለምትመልስ እናመሰግናለን፣ እናከብራለን። ይህ ቃል፣ ይህ ትምህርት፣ ይህ ጸሎት ባዶ ስላልሆነ አመሰግናለሁ። አንድ ሰው ስለሚጠቀም እኔ እባርካለሁ። የማይቻለው ወደሚችልበት ስለሚመለስ እኔ አመሰግናለሁ። ራሴም ስለምጠቀም አመሰግናለሁ። የጸሎት ሰው ስለምታደርገኝ አመሰግናለሁ። እንዲህ ላሉ ናይጄሪያዎች ፕሬየር ማን ፕሬየር ውመን በኢየሱስ ክርስቶስም የጸሎት ሰው ስለምታደርገኝ አመሰግናለሁ። ሚስጥሩ ምንድነው ከተባለ ፕሬየር ስለሚሆን ከዚህ በኋላ አመሰግናለሁ። በልጅህ በጌታ በኢየሱስ ክርስቶስም አሜን አሜን።